ምናልባት ይሄ ለአብዛኛው የዓለም ሕዝብ ስለ ተራ የሶሻል ሚዲያ ዝነኛ ልጅ የተነገረ ወሬ ነው። ምናልባት ለእናንተ የአንድ ተራ ወጣት ታሪክ ነው። እውነቱ ግን ከዚህ ፍጹም የራቀ ነው። ይህ አንድ በማህበራዊ ሚዲያ ዝነኛ መሆን የቻለ ታዳጊ ልጅ እንዴት ቀልዶቹ በዓለም ፖለቲካ ውስጥ ድርሻ እንዳላቸው፣ እንዴት በዙረት ታሪኩ መሃል ወደ ጂኦፖለቲክሱ መሃል ሰተት ብሎ እንደገባ የሚናገር ልዩ የፈታ ዴሊ ታሪክ ነው። ለምን ስለሱ ትል ይሆናል። ልብ በሉ፣ ይህ ግለሰብ ወደ ቻይና በሄደ ጊዜ የቻይና ብሔራዊ ቴሌቪዥኖች ስለሱ ይዘግቡ ነበር። በአደባባይም ሲያመሰግኑት ታይተዋል። ስፒድ ዳዝ አፍሪካ ኢትዮጵያን ያካተተው የዝነኛው የዓለማችን ስትሪመር ጉብኝት ምን ይዟል? አብራችሁን ቆዩ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። አንድ ዓመት ገደማ ወደ ኋላ እንመለስ። ታሪካችንን ከአልቤኒያን ጀምረው። ይህ ታዳጊ ዩቲዩበር እንደለመደው ላይቭ እየተቀረጸ ከሀገር ሀገር ሲዞር አልባንያ የምትባል ቆንጆ ሀገር ደረሰ። እዛም ሳለ የሀገሪቱን ጠቅላይ ሚኒስትር ማግኘት እንደሚችል ተነገረው። በወጣቱ ስትሪመር ታሪክ የሀገር መሪ ሲያገኝ የመጀመሪያ ነበር። የሚያገኘው ሰው ደግሞ ተራ የሀገር መሪ አይደለም። አወዛጋቢው፣ ሰዓሊው፣ ደራሲው፣ በእርጋታና የድፍረት ንግግሩ የሚታወቀው የአልቤኒያውን ኤዲ ራማ ነው። ኤዲ ራማና ሾስፒድ ፍጹም የተራራቀ ባህሪና ተፈጥሮ ያላቸው ግለሰቦች ናቸው። ሁለቱን በአንድ ክፍል ውስጥ ተቀምጦ ማሰብ ፍጹም አስቂኝና አስገራሚ ነው። ኤዲ ራማ የተረጋጋ፣ ድምፁ ለስለስ ያለ፣ ረጅምና ግርማ ሞገስ የተሞላ፣ እድሜው ከፍ ያለ የሀገር መሪ ሲሆን፣ ስፒድ ፈጣን፣ መረጋጋት የማይታይበት፣ እንደ ውሻ በመጮህ ዝነኛ የሆነ ጥቁር አሜሪካዊ የ20 ዓመት ወጣት ነው። አይሾስፒድ ተፈቅዶለት ወደ ኤዲ ራማ ቢሮ ሲገባ ጠቅላዩን ሰላም ያለው እንደ አንድ የሀገር መሪ ፖለቲከኛ ሳይሆን መንደር እንደሚያውቁ የድሮ ጓደኛው ዋትስአፕ ማይ ቦይ ሲል ነበር። አስቡት፣ የሆነው እኛ መንደር ሊሆን Rama, my boy, what's up, man? Give me a hug. Oh, let's go, baby. በንግግራቸው መሃል በመንገድ ላይ የሚያገኛቸው አድናቂዎቹ ላይ እንደሚያደርገው ሲጮህና ሲዘል ይታያል። የአልቤኒያው ጠቅላይ ሚኒስትር ግን በዚህ ሳይረበሽ አክብሮና እየሳቀ ቢሮውን ሲያስጎበኘው ይታያል። ታዲያ ይህ ሁሉ ለምን? የብዙዎች ጥያቄ ነው። ስፒድ ለእኛ በጩኸቱ የምናውቀው ዩቲዩበር ነው። ለራማ ግን በነፃ የተገኘ የቱሪዝም ማስታወቂያ ነው። ከዚህ አጋጣሚ በኋላ የአልቤኒያ ቱሪስት ቁጥር በእጥፍ ይጨምራል። ስፒድም በነፃ አልቤኒያን ለዓለም ያስተዋውቃል። ይህ በእርግጥም በነፃ የተገኘ $1 ሚሊዮን ስራ ነው። ኤዲ ራማ ከምዕራቡ ዓለም ጋር እምብዛም ወዳጅነት የሌለው አሜሪካን ፒውር ኢቭል ሲል በአደባባይ የጠራ መሪ ነው። ወዳጅነቱ በይበልጥ እንደ ቱርክ ካሉ ወግ አጥባቂ ሀገራትና መሪዎች ጋር ነው። ከጠይብ ኤርዶጋን ጋር በጣም የቀረበ ወዳጅነት አላቸው። የኤርዶጋን ልጆች ሲዳሩ አጃቢ ሆነው ከሚገኙ ሀገር መሪዎች መሃል ኤዲ ራማ ቀዳሚው ነው። አልባንያ ከምዕራቡ ዓለም ጋር ባላት መቃቃር ምክንያት ከአይን ከራቁ አሊያ በሚገባት ልክ በሚዲያዎች ላይ ካልተዋወቁ ሀገራት መሃል አንዷ ነች። ስፒድ ታዲያ በፖለቲካው መሃል ገብቶ ቀዳዳዋን ደፍኖላታል። ስፒድ እና የዓለም ፖለቲካ እንዲህ ይገናኛሉ። ስፒድ እና አፍሪካ ምንና ምን ናቸው? ቀጥለን እንመለከተዋለን። Oh my goodness! It's that time! Let's go! አንሴስተሮቹ ከአፍሪካ እንደሆኑ ደጋግሞ ይናገራል። ደሜ ውስጥ አፍሪካዊ ደም አለ ሲል ይደመጣል። ስፒድ ዳዝ አፍሪካ በፈረንጆች 2025 ማብቂያና 2026 ዋዜማ የታወጀ የአይሾስፒድ የአፍሪካ ቱር ነው። ይህን ጉዞ ከዚህ ቀደም ከነበሩ ጉዞዎች በብዙ ምክንያት ይለያል። የመጀመሪያው ስፒድ ለአፍሪካ ጉዞ ያደረገው ዝግጅት የተለየ መሆኑ ነው። ስፒድ ከዚህ ቀደም የቀጥታ ስርጭቱ ሲጀመር ተመልካቾች የሚያውቁት ሀገራቸው ሄዶ ሲሆን፣ በዚህ ጉዞ ግን ወደ አፍሪካ ሊሄድ ነው የሚል ማስታወቂያ ሰርቶ ትልቅ ዝግጅት አድርጎና ቡድኑን በተለየ መንገድ አዘጋጅቶ ጉዞውን መጀመሩ የተለየ ያደርገዋል። በ28 ቀናት 20 የአፍሪካ ሀገራትን ለመዞር ያሰበው ስፒድ እስካሁን ደቡብ አፍሪካ፣ አንጎላ፣ ስዋቲኒ፣ ቦትስዋና፣ ሞዛምቢክ እና ዚምባብዌ ሄዷል። ከቀጣይ መዳረሻዎች ውስጥም ኢትዮጵያ አንዷ እንደሆነች ይታመናል። ኢትዮጵያውያን የማህበራዊ ሚዲያ ዝነኞች ከወዲሁ ግለሰቡን ለመቀበል ዝግጅት እያደረጉ እንደሆነ ሲናገሩ ይሰማል።
ከግለሰቡ ጋር የመገናኘት እድሉን ለማሸነፍም ከወዲሁ ብዙዎች የቀብድ ቪዲዮዎችን እየሰሩ ወደ ግለሰቡ አድራሻ ይልካሉ። ምናልባት የሀገሪቱ መንግስት የግለሰቡን ተጽዕኖ ፈጣሪነት አምኖ ለአቀባበሉ የሚያደርገው ነገር እንዳለ የታወቀ ነገር ባይኖርም ኢትዮጵያ እድሏን በአግባቡ እንደምትጠቀምበት ይጠበቃል። እስካሁን በደረሰበት የአፍሪካ ሀገራት ጥሩ አቀባበል የተደረገለት ሲሆን የሀገራቱን ባህልና ወግ እንዲሞክር እየተደረገ እሱም ለዓለም ሕዝብ እየታየ ይገኛል። በመላው ዓለም ያሉ ከ47 ሚሊዮን በላይ ተከታዮቹ አሁን በሚገባ ስለ አፍሪካ ማወቅ ጀምረዋል። አፍሪካውያን በወደቀና በተጎሳቆለ ሁኔታ ውስጥ እንደሚኖሩ ብቻ ያውቁ የነበሩ የዓለም ሕዝቦች በአይሾስፒድ ቪዲዮዎች በኩል አመለካከታቸውን እየቀየሩ ነው። በእርስ በርስ ጦርነት የጠፋ ስሟን ለማደስ $40 ሚሊዮን ለእንግሊዝ ፕሪሚየር ሊጉ ክለብ አርሰናል የምትከፍለው ሩዋንዳ በስፒድ ከሚጎበኙ ሀገራት መሃል አንዷ ነች። ይህ ድል ለቱሪዝምና ስሟን ለማደስ የምታወጣውን እጅግ የበዛ ወጪ የሚያግዝ አጋጣሚ ሆኖላታል። ኢትዮጵያም እንዲሁ በዓለም እንዲሰማ የምትፈልገው ድምጿን በዚህ ግለሰብ አማካይነት ማስተጋባት ትችላለች። 5 እውነታዎች ስለ አይሾስፒድ። ዳረን ጄሰን ዋትኪንስ ጁኒየር ሙሉ ስሙ ነው። ዝናው የናኘው በዩቲዩብ እና ትዊች በሚሰኝ የአሜሪካ የቀጥታ ስርጭት መተግበሪያ ላይ ነው። የዓለማችን ቁጥር 1 ስትሪመር አሊያ የቀጥታ ስርጭት አድራጊ ነው። ዓለም የሚያውቀው ግን አይሾስፒድ ወይም በአጭሩ ስፒድ በሚል የዝና ስሙ ነው። ስፒድ ደዝ አፍሪካ በሚለው የጉብኝት ጉዞ ምክንያት በአፍሪካ ልዩ ትኩረት አግኝቷል። አፍሪካውያንም ስለ ስፒድ የማወቅ ፍላጎታቸው ጨምሯል። በሰዓታት ውስጥ የሚሊዮኖች አይን ከዓለም ዙሪያ ወደ አፍሪካ መመልከት ጀምረዋል። የአይሾስፒድ 47 ሚሊዮን ተከታዮች በዚህ ሰዓት ቀልባቸው ከአፍሪካ ሰማይ ስር ነው። ስፒድ በኬፕ ታውን እና ጆሃንስበርግ የመጀመሪያ የአፍሪካ ቀጥታ ስርጭቱ ከደቡብ አፍሪካ ባህል ጋር ራሱን በማስተዋወቅ ባህላዊ ምግቦችን በመሞከርና ከአካባቢው ታዋቂ ሰዎች ጋር በመጣመር ልዩ የሆነ የቀጥታ ስርጭቱን አከናውኗል። በሌላ ዓለም የሚገኙ ሰዎች ስለ አፍሪካ ያላቸው አመለካከትም በአንድ ምሽት እንዲቀየር አድርጓል። በሌሎች የአፍሪካ ሀገሮች የሚያደረገው ይህንኑ ነው። እነሆ ስለ ስፒድ 5 እውነቶች። የዓለማችን አንደኛው ስትሪመር የ21 ዓመት ወጣት በኮቪድ-19 ወረርሽኝ ወቅት ነበር በዓለም አቀፍ ደረጃ ዝና ማግኘት የጀመረው። በመኝታ ክፍል ውስጥ በትርፍ ጊዜ ማሳለፊያነት የጀመረው የጌም ጨዋታ ወደ ግዙፍ የመዝናኛ ኢምፓየርነት እንደሚቀየር እሱም አላሰበም ነበር። የእግር ኳስ ኮሜንተሪ፣ ቭሎግ እና ሙዚቃ ስፒድ በኢንተርኔቱ ዓለም የሚታወቅበት ስራዎቹ ናቸው። ሁሌም ጠንካራ፣ ጨዋሂ እና አስቂኝ በሆነ ልዩ የቀጥታ ስርጭት አቀራረብ የሚታወቀው ስፒድ በዩቲዩብ ከ47 ሚሊዮን በላይ ቤተሰቦች እና በኢንስታግራም ላይ ከ43 ሚሊዮን በላይ ተከታዮች አሉት። በሁለቱም የ2024 እና 2025 የቀጥታ ስርጭት ሽልማቶች የዓመቱ ምርጥ ላይቭ ስትሪመር ሽልማትን አሸንፏል። ክለብ ሼሼ ከሻነን ሻርፕ ጋር በተባለ ዝነኛ ፖድካስት ላይ ባደረገው ቃለ ምልልስ ስፒድ ስለ ዝናና የማህበራዊ ሚዲያ ጉዞ በስፋት ተናግሯል። በኮቪድ-19 ወቅት ትምህርት አልነበረም እና የሚሰለቸኝ ነበር። ሁሉም ነገር ቆሟል እና ማድረግ የምችለው የቪዲዮ ጌሞችን መጫወት ብቻ ነው። ከልጅነት የጀምሮ ጌሞች እጫወት ነበር፣ ግን ያ የኮቪድ ጊዜ ላይቭ ስትሪሙን በቁም ነገር እንደወስድ አድርጎኛል ሲል ወደዚህ ሙያ የገባበትን አጋጣሚ ይናገራል። 2. አትሌቲክስ እና ዝነኛ የጀብድ እንቅስቃሴዎቹ። ስፒድ ወይም ፍጥነት የሚለው ቅጽል ስሙ በተፈጥሮ ፈጣን በመሆኑ ከልጅነቱ የተሰጠው ቅጽል ነው። ስፒድ ፈጣን፣ ጠንካራና አንድ የስፖርት ባለሙያ ሊኖረው የሚገባ ተክለ ሰውነት ያለው ወጣት ነው። በሩጫም ሆነ በቦክስ ግጥሚያ ማንኛውንም ታዋቂ ሰው ማሸነፍ እንደሚችል በመግለጽ በአካላዊ ችሎታው ይተማመናል። በቅርቡ የኦሎምፒክ የወርቅ ሜዳሊያ አሸናፊውን ኖህ ላይልስን በ50 ሜትር ውድድር የተፎካከረ ሲሆን በቅርቡ ደግሞ በአፍሪካ ጉብኝቱ ወቅት ከአቦ ሸማኔ ጋር ሩጫ ተወዳድሯል። ምንም እንኳን ሁሉም የጀብድ ውድድሮቹ በአሸናፊነት ባይጠናቀቁም በመላው ዓለም በድፍረትና ጠንካራ ተክለ ሰውነቱ እንዲሁም በልበ ሙሉነቱ እንዲታወቅ አድርጎታል። እንደ አውሮፓውያን አቆጣጠር በ2024 ደግሞ የአሜሪካ ግዛቶችን በጎበኘበት ጉዞው ወቅት ማያሚ ውስጥ 2 ፈጣን ላምበርጊኒ መኪናዎችን በተሳካ ሁኔታ በመዝለል የኢንተርኔቱን ዓለም አስደንግጧል። በዚህም ድርጊቱ የድፍረትን ጥግ ለተከታዮቹ አሳይቷል። በቀጥታ ስርጭቱ ላይ ባክፍሊፖችን በመስራትና ሌሎች ከፍተኛ ጥንቃቄ የሚፈልጉ ስፖርታዊ እንቅስቃሴዎች እንዲሁም ትርኢቶችን በመስራት ይታወቃል። በሄደበት ሀገር የሚደረጉ ባህላዊ ስፖርቶችንም በድፍረት ይሞክራል። 3. ራፐር እና የቢዝነስ ሰው። ከቀጥታ ስርጭት ፕሮግራሙ ባሻገር ስፒድ በሂፕሆፕ የሙዚቃ ስራ ይታወቃል። በጣም ተወዳጅ የሆነው ወርልድ ካፕ ትራክ በ2022 መለቀቁን ተከትሎ ብዙ አድማጭ ማግኘት ችሎ ነበር። ብዙዎች እንደ ታዳጊ ልጅ ቢያዩትም ጠንካራ የሥራ ፈጣሪነት መንፈሱ በብዙዎች ይደነቃል። ሀብቱም ከ$10 ሚሊዮን እስከ $15 ሚሊዮን ይገመታል። የገቢው ምንጮችም በዋናነት የዩቲዩብ ማስታወቂያ፣ ትርፋማ የላይቭ ስትሪም ስምምነቶች፣ ስፖንሰርሺፕ እና
የኦንላይን ሽያጭ ስራዎቹ ናቸው። 4. ቁጥር 1 የክርስቲያኖ ሮናልዶ ደጋፊ። ስፒድ ሌላ የሚታወቅበት ጉዳይ ዓለማችን ቁጥር 1 የእግር ኳስ ኮከብ ክርስቲያኖ ሮናልዶ ቀንደኛ ደጋፊ በመሆኑ ነው። ስፒድ በዓለም ላይ በጣም ታዋቂ የእግር ኳስ ወዳጅና የክርስቲያኖ ሮናልዶ አድናቂ ነው። ሮናልዶ ከሜሲ ይልቅ ጎት ወይም የምንጊዜውም ታላቅ ተጫዋች ነው በሚል የጥብቅና ክርክሩ ይታወቃል። ይህ የሮናልዶ ወዳጅነቱ መታወቅ የጀመረው እንደ አውሮፓውያን አቆጣጠር በ2022 ነው። ስፒድ የሮናልዶን ምስል በእጁ ላይ ተነቅሷል። ለሻነን ሻርፕ በፖድካስቱ ላይ ያ ሰው ያነሳሳኛል፣ እሱን ማየት ያበረታኛል ሲል ተናግሯል። አኗኗራቸው ምሳሌ የሚሆኑ ሰዎችን እንደሚወድ ተናግሮም when I see Ronaldo's career I see legacy ሲል የዓለማችን ታታሪውን የእግር ኳስ ኮከብ ጥንካሬ ያደንቃል። 5. አወዛጋቢ አጋጣሚዎች። የስፒድ የዝና ህይወት እንዲሁ በድሎትና ስኬት ብቻ የቀጠለ አይደለም። ብዙ ውጣ ውረድ ነበሩ። የፕሮግራሙ ይዘት ቀጥታ ከመሆኑም ጋር ተያይዞ ብዙ ጥፋት እና ያለበት ሀገር ባህልና ህግ የማይፈቅደውን ነገር የመስራት እድሉ ሰፊ ነው። ስፒድ ከኢንተርኔቱ ዓለም የመጀመሪያ ቅጣቱን ያገኘው በ2021 ሲሆን ትዊች ከተባለው ማሰራጫ ያልተገባ ወሲባዊ አስተያየቶችን በማሰራጨት በሚል ለ2 ዓመት እንዲታገድ ሆኗል። እንዲሁም በ2023 የጌም ቀጥታ ስርጭት ወቅት ያልተገባ አካሉ በመታየቱ ምክንያት ከፍተኛ ወቀሳና መነጋገሪያ ሆኖ ነበር። ዛሬም ድረስ ወደ አንዳንድ ሀገራት ሲጓዝ የሚከቡት አድናቂዎች አይሾ ስፒድ ከሚለው ስሙ ይልቅ አይሾ ሚት እያሉ ያን አጋጣሚ በሚያስታውስ የውርደት ስሙ እየጠሩ ሊያሸማቅቁት ይሞክራሉ። የ21 ዓመቱ ስፒድ ከቀጣይ መዳረሻዎቹ መሃል ኢትዮጵያ አንዷ መሆኗን አሳውቋል። እስቲ በእርሱ አመለካከት ይህ ብዙ ተከታዮች ያሉት ወጣት ስለ ኢትዮጵያ ምን ቢያውቅ ይሻላል ይላሉ? ሀሳባችሁን ጻፉልን።